አንድ በደል የለበትም፣ አንድ ኃጢአት የለበትም። ኃጢአተኛ ወንጀለኛ ያሉት ስላዳነ ነው። ደሙን አፈሰሱት። መስቀሉን መሸከም አልቻለም። ትከሻው እስኪወልቅ እስኪነቀል ድረስ ይገፈትሩት ነበረ። ይሄ ብቻ አይደለም፣ ከኋላና ከፊት ጌታን አሰሩት። አስቡት። ያሉት ይጎትቱታል፣ ከፊት ያለው ደግሞ ይለቀዋል። ከፊት ያለው ሲጎትተው የኋላው ይስበዋል፣ እየተንደረደረ ይወድቃል። መስቀሉን እንደያዘ ይወድቅ ነበረ። ወድቆ እስኪነሳ አይጠብቁትም፣ ይተፉበት ነበረ፣ ይረግጡት ነበረ፣ በወደቀበት ይመቱት ነበረ። እንደ ወንጀለኛ መስቀል ተሸክሞ እናቱ ማርያም አየች። ልጄ ብላ አንድ ልጇ ነውና እናት አንጀቷ አይችልምና ልጄ አበባዬ ብላ አብራ ስትወድቅ ድንግል ማርያምን ይገፈትሯት ነበር። ዮሐንስ ድንግል ማርያምን ያቅፋት ነበረ። ፊቱ በደም ተጨማልቋል። እየሄደች ፊቱን ትጠርግለታለች። ልጄ ትላለች። ቋንቋ አጣች፣ ቃላት አጠሯት። ምን ብላ ትንገረው? ምን ብላት? እንዴት አይነት ትሕትና ነው! ለሰው ልጅ የሚከፈል ውለታ እንደሆነ ታውቃለች፣ ግን ዝም ብላ ልጄ ትለዋለች። ያያታል ክርስቶስ። መከራው ከብዷል። በስጋ የሚሸከመው መከራ፣ አይሁድ የሚገርፉት ግርፋት ፋታ እንኳን አይሰጡት። ለእናቱ መልስ እንኳን ለመስጠት ጊዜ አልነበረውም። ኃይለኛ ይመጣና ይረግጠዋል። በወደቀበት ደግሞ ሲያነሱት ደግሞ መልሰው ይገርፉታል። ደግሞ የዕውሩን ዓይን በጭቃ ቀብቶ የፈወሰውን ጌታ ፊቱን በጨርቅ አሰሩና መኑ ጸፋይ ከክርስቶስ ተነበይ ለቀ። ማን ነው በጥፊ የመታ? እስቲ ትንቢት ተናገር አንተ የእግዚአብሔር ልጅ ከሆንክ እስቲ እያሉ እያፌዙበት በጥፊ ይመቱት ነበረ። ራሱን በዘንግ ይቀጠቅጡት ነበረ። የጎን አጥንቱ እስኪታይ ድረስ ነበር የተገረፈው። ከአዳም ጎን አጥንት አንዲቷን አንስቶ ሔዋንን የፈጠረው እግዚአብሔር ጎድኑ እስኪታይ ተገረፈ ክርስቶስ። ቀራንዮውን እንድናስብ እርዳን በሉት። አያችሁ፣ በቃ ክርስቲያን ማለት ዘውትር ቀራንዮን የሚያስብ፣ ዘውትር ጎልጎታን የሚያስብ፣ ዘውትር በቀራንዮ ላይ የሚገኝ፣ በቀራንዮ የፈሰሰውን የክርስቶስን ደም የሚጠጣ ስጋውን የሚበላ ነውና የበደለ ይካስ፣ የቀማ ይመልስ፣ የተጣላ ይታረቅ፣ ይቅር ለእግዚአብሔር እንባባል። ሙሽራው ክርስቶስን ጠብቀው፣ ክርስቶስ ይመጣል። እስከዛው ግን ልብሳችሁን በበጉ ደም እጠቡ፣ አንጹ። አባቶቼ ካህናት፣ መምህራነ ወንጌል፣ ክቡር መምህራችን ላይከ ወንጌል መምህር ጌታ መሳይ፣ የዛሬውን ጉባኤ ያዘጋጁ ወጣት ወንድሞቻችን፣ እህቶቻችን፣ ማህበረ ሰማዕታት፣ ክቡራን የምትሆኑ የዚህ ጉባኤ ታዳሚ የልዑል እግዚአብሔር ቤተሰቦች፣ በወደደን ባከበረን ደግሞም ባፈቀረን በሰላማችን ራስ በኢየሱስ ክርስቶስ ስም ሰላም ብላችኋለሁ። እንደምን አመሻችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? ቸርነትና ምሕረቱን ደግሞም ይቅርታውን ያበዛልን አምላካችን አባታችን እግዚአብሔር ለዘላለም ስሙ የከበረና የተመሰገነ ይሁን። እስቲ አሜን በሉ። ምስጋና አይከለከልም አይደል? እሱንም ተከልክለናል እንዳትሉ እስቲ አሜን በሉ ድጋሚ። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ለቃል ርደት ለስጋ ምርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን መመኪያችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም፣ በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም፣ ልብሳችንም ጉርሳችንም ድንግል ማርያም፣ ዘመዳችን ወገናችን ድንግል ማርያም፣ የምንመረጎዝባት በትረ ሃይማኖታችን ድንግል ማርያም፣ ገነት መንግሥተ ሰማያት የገባንባት በራችን ድንግል ማርያም፣ የሕይወት እንጀራ የቀረበባት አማናዊት መሶብ ድንግል ማርያም፣ ከፍ ከፍ ያልንባት መታያችን ድንግል ማርያም፣ በደቂቀ አዳም በልዑላኖ በትሑታኖ በሰማይ በምድር በገነት በመንግሥተ ሰማያት በዚህም ዓለም ውድስት የሆነች የኢየሱስ እናት ድንግል ማርያም፣ መርገመ ሥጋ መርገመ ነፍስ የሌለባት
በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ሥላሴ ክብር የክብር ክብር ያጎናጸፋት ከመንጸፈ ደይን ወደ ገነት ከሐሳር ወደ ክብር ከትሕትና ወደ ልልና የወጣንባት መሸጋገሪያችን የክፉ ቀናችን ልባችንን ያበሰችልን በመከራችን ያልተለየችን ከሐዘናችን ያጽናናችን አዛኝቷ እናታችን ስሟ ለዘላለም የተመሰገነ ይሁን። ስሟ የተመሰገነ ይሁን። የእናታችን የቅድስት አርሴማ የእናትነት በረከቷ ጸጋዋ ከሁላችን ጋር ይሁን። ሊቃውንት ለአእምሮ ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከዓለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንንና የሚጠቅመንን የሚያስተምረን እግዚአብሔር አማኑኤል አምላካችን በጎና የሚሻለውን የሚጠቅመውን ለኛ ያውቃልና ከስብራታችን የምንጠገንበትን ከሕመማችን የምንፈወስበትን ከሐዘናችን የምንጽናናበትን ከጥልቁ የምንወጣበትን የሚያጽናናውን የጌታን ቃል በጆሮአችን የሚልከውን በልባችን ሰሌዳ ላይ እግዚአብሔር አምላካችን ይጻፍልን። እንግዲህ የተወደዳችሁ የልዑል እግዚአብሔር ቤተሰቦች አሁን ያለንበት ሳምንት ሰሙነ ሕማማት ስለሆነ በዚህ ሰዓት ዓይናችንም አፋችንም ሕሊናችንም ሕዋሳቶቻችን ሁሉ ቀራንዮን የምናስብበት ሞቱን የምንዘክርበት መከራውን የምናስታውስበት ሰዓት ላይ ነው ያለነው። የሁላችሁም ሕሊና እንዳይሰበሰብ የሚያደርገውን ይልቁንም ቀራንዮን እንዳታስታውሷት በቀራንዮ አደባባይ ላይ ስለ ዓለም ሁሉ የተንጠለጠለውን ንጉሳችን ክርስቶስን በሕሊናችን እንዳንስል ከሕሊናችን ውስጥ ክፉ ሐሳብ እየላከ የሚሰርዝብንን ከልባችን ቃሉ ሊነጥቀን የሚታገልልን ጥንት ጠላት ዲያብሎስን አማኑኤል አምላካችን ከእግራችን በታች ረግጦ ያስገዛልን። ጸልዩ ወሰአሉ ለነሂ ከመ ያርሁ እግዚአብሔር አናቅጸ ቃል ወጸልዩ ሊተ ብዙኃ ከመ እክስቶ ዘክርስቶስ ወንጌል በከመ ይደልወን ይንገር። ሐዋርያው እንዳለው አሁን የምናገረውን ስለ ጌታና ስለ ክርስቶስ ስላዳነን በደሙ ከኃጢአት ስላጠበን በቆስሎ ከሞት በሽታ ስለፈወሰን በቀራንዮ ውለታ ስለዋለልን ስለሱ ብቻ እንድናገር የራሴን ክብር ስለ ራሴ ማንነት እየተናገርኩ ጊዜውን እንዳላባክን ጸልዩልኝ። የምስጢር ባለቤት የደቀቀውን አጉልቶ የራቀውን አቅርቦ ምስጢር ገልጦ ጌታ መንፈስ ቅዱስ ለሁላችንም የቃሉን ደጅ ይክፈትልን። እንግዲህ በሰሙነ ሕማማት ሁለተኛዋ ሳምንት ወይም ደግሞ አሁን ያለንባት ዕለት የጥያቄ ቀን ትባላለች። ጥቂት በዚህ ቀን የተደረጉትን ነገሮች ነግሬ እናንተን ለማስታወስ ቀኑንና ዕለቱን ስለምታውቁ በዋናነት ግን ለዕለቱ ለትምህርታችን መነሻ የምናደርገው በራእየ ዮሐንስ ምዕራፍ 19 ቁጥር 13 ላይ ያለውን መለኮታዊ ቃል በማንሳት ይሆናል። ቃሉ በደም የተረጨ ልብስ የሚል ነው። ቃሉን ከኔ ጋር አብረን እንጠራለን። በደም በሉ የተረጨ ልብስ። ይሄንን ቃል ይመዘገበልን ፍቁረ ጊዜ የጌታ ወዳጅ ታውሎጎስ ነባቤ መለኮት የምስጢር ደቀ መዝሙር ጌታ ኢየሱስ ክርስቶስን በመልክም ጭምር ይመስለው የነበረው ኢየሱስ ክርስቶስን እጅግ አብልጦ የወደው የነበረ ታላቁ የፍቅር ሐዋርያ
ንስር ሰራሪ አበልሳናት ቅዱስ ዮሐንስ ወንጌላዊ የመዘገበልን ቃል ነው። በራእይ ዮሐንስ ምዕራፍ 19 ላይ የናዝሬቱ ተስፋ የማርያም ልጅ ክርስቶስን በሰማይ ሆኖ ተመልክቶታል። አሁን ህሊናችንን ወደ ሰማይ ስናነሳ በሰማይና በምድር የሞላውን ክርስቶስን ከሰማይ ሀገር ወርዶ የፈለገንን ክርስቶስን ፈልጎ ያገኘንን ክርስቶስን ባገኘን ጊዜ በትከሻው ላይ የተሸከመንን ክርስቶስን ነፃ ያወጣንን ከዘላለም ሞት ያስመለጠንን ከሲኦል እስራት የፈታንን በሞቱ ሞታችንን የደመሰሰልንን ልንቀበለው የማንችለውን መከራ በቀራንዮ አደባባይ ላይ የተቀበለውን የናዝሬቱ ተስፋ የማርያም ልጅ ክርስቶስን በህሊናችን እናስበዋለን። ዘወትር በቅዳሴ የምታስቀድሱ ዲያቆኑ ትእዛዝ እየሰጠ ወደ ምስራቅ ተመልከቱ ይለናል። ምስራቅ አቅጣጫውን አይደለም። ምስራቅ የተባለች እመቤታችን ቅድስት ድንግል ማርያም ናት። በምስራቅ ፀሐይ እንደሚወጣ ፀሐይ ጽድቅ ክርስቶስ የወጣባት ድንግል ማርያምን ተመልከቷት ይልና ድንግል ማርያምን ስንመለከታት ደግሞ ለዓለም ሁሉ የሚያበራውን ጨለማውን ዓለም ያስወገደውን የናዝሬቱን ኢየሱስ ክርስቶስን ከሷ እናያለን። ከሷ የተወለደው ዓለምን አድኗል። ከሷ የተወለደው የአዳምንና የልጆቹን ዕዳ ከፍሏል። ከዘላለም ሞት አስመልጦናል። ከሲኦል አውጥቶናል። ወደ ርስታችን መልሶናል። ወደ ቅዱሳኑ ከተማ አስገብቶናል። ምክንያቱም ምስራቅ የተባለው ክርስቶስ ኢየሱስ ነው። ፀሐይ በምስራቅ ታይታ በምዕራብ ትጠልቃለች። በምስራቅ ታይቶ በምዕራብ የማይጠልቀው ክርስቶስን ተመልከቱት። ወጥቶ የማይገባውን ክርስቶስን ተመልከቱት። ታይቶ የማይሰወረው ክርስቶስን ተመልከቱት። ወዶ ማይጠላው ክርስቶስን ተመልከቱት። አፍቅሮ ማይከዳው ክርስቶስን ተመልከቱት። እውነተኛ ወዳጃችሁ ሰው ሆኖ ባህሪው የተጎሳቆለውን አዳምን ሰላሙን ያጣውን የሰው ልጆችን ሰላሙን ሊሰጥ ከምስራቅ ከተባለች ከድንግል ማርያም እውነተኛው ፀሐይ ክርስቶስ ወደ ዓለም መጥቷል። ዮሐንስ በወንጌሉ እንደነገረን ወብርሃነ ጽድቅሰ ዘያበር ለኩሉ ዓለም አለ። ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም መጣ አለ። ያንን ብርሃን ነው ዓለም ያላወቀው። ክርስቶስን ዓለም አላወቀውም። ጨለማው ዓለምን ለማብራት እንደመጣ ዓለሙ አላስተዋለውም። ዓለሙ አላወቀውም። ስለዚህ እንዲህ አለ ዮሐንስ ወብርሃነ ጽድቅሰ ዘያበር ለኩሉ ዓለም ዓለም እሰያይመሩ አለ። ዓለም እንኳን አላወቀውም። ብታውቁት ኖሮማ ለዚህ ነው ሐዋርያው ቢያውቁማ ኖሮ ክርስቶስን ባልሰቀሉት ባልገደሉት ብሎ እንደተናገረው አለ። ወገኖቼ ጨለማ የማይዘው እውነተኛው ብርሃን ክርስቶስ እሱ እናቱ በምስራቅ እሱ በፀሐይ ተመሰለ። አማናዊ ፀሐይ ነው፣ እሷም አማናዊት ምስራቅ ናት። ስለዚህ ዛሬ የምናየው ባለችን ዕለት አጠር አድርገን ቀራንዮ ላይ ተገኝተን የተከፈለንን ውለታ ለማየት እንሞክራለን። በቅዱስ ቤተ ክርስቲያን መንፈሳዊ ሥርዓት መሰረት የሰሙነ ሕማማት ማክሰኞ የጥያቄ ቀን ተብሎ ይታወቃል። የምን ቀን አልኳችሁ? የጥያቄ ቀን። የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በቤተ መቅደስ ረጅም ሰዓት በማስተማርና ከአይሁድ ለቀረቡለት የተንኮል የክፋት ጥያቄዎች መልስም የሰጠበት ዕለት ነው። እናቴ ልጅ ዛሬ ጥያቄያችንን በክፋት ሳይሆን በደግነት የምናቀርብበት ቀን ያደርግልን። አንዳንድ ያልታደሉ ሰዎች ቤተክርስቲያን መጥተው የገሊን ነገር አሳየን ብለው ጥያቄያቸው ለእግዚአብሔር ያቀርባሉ።
እገሌ የምትባለዋን ሴትዮ ከላይ ላይ አውርድልኝ ገላግልልኝ ወይ በሞት ለየኝ ብለው እንዲህ ስለ ሰዎች ውድቀት የሚሳሉ ሰዎችን እናያለን። አይሁድ ጌታን የጠየቁት የመንግስቱን ነገር አይደለም። ስለ ዘላለም ሕይወትም አልጠየቁትም። ስለ ገነት ስለ መንግስት ሰማያት አይደለም የጠየቁት። ስለ መዳን አይደለም የጠየቁት። ክፋትና ተንኮል በልባቸው የሞላ ምክንያት ይፈልጉበት ስለነበረ የልባቸውን ተንኮልና ክፋት ተመልክቶ እንደ ጥያቄያቸውን በጥያቄ የመለሰበት ዕለት ነው። እስቲ የጥያቄ ቀን በሉ። ጸሐፍት ፈሪሳውያን ጌታችንን በንግግሩ ለመያዝ ብዙ ተንኮል ያለባቸው ጥያቄዎችን ለኢየሱስ ክርስቶስ አቅርበውለታል። የመጀመሪያው እየሰማችሁኝ ነው? ግብር ለማን መክፈል ይገባል ብለው መንግስታዊ የሆነ ጥያቄም ጠይቀውታል። የልባቸውን ተንኮል ያውቃል። ከቤተ መንግስት ሰዎች ጋር ያጣሉ እንደፈለጉ ያውቃል። ምክንያቱም ግብር ለመንግስት መክፈል አይገባም ብሏል ብሎ በዘመኑ ከነበረው ከቄሳር ጋር ሌላ ጸብና ክርስቶስ የሚያዝበትን ሌላ የክስ ፋይል ለመክፈት ነው። እንዳልኳችሁ የህግ ሰዎች ናቸው። ያጠኑት ህግ ነው። በእኛ ቋንቋ ሎየሮች ናቸው። የሚያውቁት ወንጀለኛ መቅጫ ነው። ስለ ምህረት አያውቁም። ቀኑን ሙሉ የሚያወሩት እንዲህ ላለ ወንጀል እንዲህ ያለ ቅጣት ነው እንጂ የሚሉት ስለ ምህረት አያውቁም። የሰማችሁኝ ነው? እነሱ አቡሃ ለሐሰት፣ እሱ ደግሞ አቡሃ ለምህረት። የምህረት አባቷ ነው። እስቲ ክርስቶስ በሉ። የምህረት አባቷ ነው። የምን አባቷ? የምህረት። አንዳንድ ሰዎች በቤተ ክርስቲያን አሉ የሚከሱ የሚያስከስሱ የሚወነጅሉ መክሰስ በራሱ አገልግሎት የሚመስላቸው ክርስቲያኖች አሉ። አያችሁ? አቡሃ ለሐሰት በሐሰት አቡሃ ለሐሰት የተባለው የሐሰት አባቷ የተባለው ዲያብሎስ ነው። የዲያብሎስ ስራ አስፈጻሚዎች ወንድማቸውን የሚጥሉ የሐሰት ምስክር ሰብስበው የሚከሱ የሚወነጅሉ ሰዎች አሉ። ስለዚህ ክርስቶስን አንደኛ ጥያቄ ያቀረቡለት ምን ብለው? ግብር ለማን መክፈል ይገባል ብለው ጠየቁት። ክርስቶስም እንዲህ አላቸው፣ ከእናንተ መካከል ሳንቲም ወይም ገንዘብ ብር የያዘ ማን ነው አለ። ገንዘቡን ሰጡት። በዛ ዘመን የነበረው ሳንቲም በዘመኑ የነበረው የንጉሱ ስዕል ተጽፎበታል። የንጉሱ ፎቶ ታትሞበታል። ይሄ ማን ነው አለ። ቄሳር። ስለዚህ የቄሳርን ለቄሳር የማንን? የቄሳርን። አሁን ቤተ ክርስቲያን አስራትና በኩራታችሁን አውጡ ስትል የመንግስትን እያስቀራችሁ ለቤተ ክርስቲያን ብቻ ስጡ፣ ይሄንን ባታደርጉ ገነት መንግስተ ሰማያት አትገቡም ብትላችሁ ኖሮ ቤተ ክርስቲያን ጸባዋን ከምድራውያን ነገስታት ጋር ታደርግ ነበር ማለት። ሰማችሁኝ አይደል? ትነግዳላችሁ፣ ትሰራላችሁ፣ ታተርፋላችሁ፣ ግብር ለመንግስት ከፍላላችሁ። እናንተ በከፈላችሁ ግብር ደግሞ መብራት ታገኛላችሁ፣ ውሃ ታገኛላችሁ፣ መንገድ ይሰራላችኋል። ደግሞ ፖለቲካ ውስጥ ገባ እንዳትሉኝ ይመስለኛል። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር አይሆን። ስለዚህ ምን አላቸው? የቄሳርን ለማን አለ? ለመንግስት የሚገባውን ለመንግስት ስጡ፣ ለእግዚአብሔር የሚገባውን ደግሞ ለማን አለ? ጥያቄያቸውን በጥያቄ መለሰባቸው፣ አፈሩ። ሁለተኛ ጥያቄ ለኢየሱስ ክርስቶስ ደግሞ አቀረቡለት። የሰማችሁኝ ነው? ስለምንድን ነው ያቀረቡለት? ስለ ትንሣኤ ሙታን። ስለምን አልኳቸው? ስለምን? ስለ ትንሣኤ ሙታን ከአይሁድ ካህናትና ከሕግ አዋቂዎች ጋር ስለ ስልጣኑና ስለ ትንሣኤ ሙታን ተከራከረ። ትንሣኤ ሙታን የለም የሚሉ ሰዱቃውያኖች ነበሩ። ፈሪሳውያን በትንሣኤ ሙታን ምንም አይነት ጥያቄ የላቸውም፣ ያምናሉ። ሰማችሁኝ አይደል? እንደ ሰዱቃውያን አይደሉም። ሰዱቃውያን ሰው ሞቶ ፈርሶ በስብሶ ይቀራል፣ ዳግመኛ እድል የለውም ብለው ያምናሉ። ስለዚህ ስለ ትንሣኤ ሙታን አያምኑም ነበረ። እነሱም ጥያቄ ያቀረቡለት። ስለዚህ ስለ ስልጣኑ የቀረበ ጥያቄ የመጀመሪያው ጥያቄና ዋነኛው ጥያቄ ነው። ሁለተኛው ጥያቄ ደግሞ ግብር መክፈል ለማን ይገባል የሚለው ጥያቄ ነው። ጥያቄ በጥያቄ መለሰ። ስለ ስልጣን የሚለውን ደግሞ የካህናት አለቆችና የሕዝብ ሽማግሌዎች እንዲህ አሉት፣ እነዚህን በምን ስልጣን ታደርጋለህ?
ይህንን ስልጣን ማን ሰጠህ አሉት። ምንድነው ይሄ ስልጣን እያሉ በጣም በተደጋጋሚ ይሄን ስልጣን ማን ሰጠ? ይሄንን ስልጣን በማን ኃይል ታደርጋለህ እያሉ ይጠይቁት ነበር። ይሄ በራሱ ስልጣን እንደሚያደርግ አላወቁም፣ አልተረዱም አይደለም፣ ያውቃሉ። እስቲ ስልጣን አለው በሉ። ክርስቶስ በእናንተ ላይ ስልጣን አለው። ክርስቶስ በእኛ ላይ ስልጣን አለው። በትዳራችን ስልጣን አለው። በገንዘባችን በሀብታችን ስልጣን አለው። እውነት አሰብ። ለምሳሌ ባንክ ቤት ያስቀመጣችሁት ገንዘብ ምናልባት ሳትሸራረፍ ሳትቆራረጥ የራሳችሁ ብር ናት አይደል? ያስቀመጣችኋትን ሄዳችሁ የፈለጋችሁበት ቀን ትጠይቃላችሁ። እንደውም ካስቀመጣችሁት ደግሞ ወልዶም ታገኛላችሁ አይደል? ወለድ ባለው ባንክ ውስጥም ታስቀምጣላችሁ። ቤተክርስቲያን ግን ይሄንን አታዝም አይደል? ትላለች። ስለ ወለድ ትላለች። ያላስቀመጥነው እንድንወስድ ቤተክርስቲያን ትለናለች? ንገሩኝ እንጂ አትልም። እናንተ ግን ያው ወለድ ባለው አካውንት ውስጥ ነው የምታስቀቡት። ደግሞ ባንከሮች እንዳትቆጡኝ ደግሞ እዚህ ውስጥ ካላችሁ እየሰማችሁኝ ነው። አሁን ጥያቄን ያቀርብ በማን ስልጣን ምን ትላለህ? ይሄን ታደርጋለህ አሉት። ልብ አድርጎ ክርስቶስ ባለስልጣን ነው እያላችሁኝ ነው አይደል? ነው አይደለም? እስቲ በኔ ስልጣን ያለ በኔ ህይወት ስልጣን ያለው እሱ ብቻ ነው የምትሉ? ከክርስቶስ ውጪ ስልጣን ያለው አለ? በዚህ በትንቢተ ኤርምያስ ምዕራፍ 18 ቁጥር 6 ላይ እንዲህ ተብሎ ተጽፏል። ሰማችሁኝ? ጭቃው በሸክላው ሰሪ እጅ እንዳለ እናንተ ደግሞ በኔ እጅ ናችሁ ይላል። ማን በማን እጅ እንዳለ? ጭቃው በሸክላ ሰሪ እጅ እንዳለ እናንተ ደግሞ በኔ እጅ ናችሁ። በሸክላ ሰሪ እጅ ላይ ያለ ጭቃ ቢፈልግ ጀበና፣ ቢፈልግ እንስራ፣ ቢፈልግ ምጣድ መሆን ይችላል። ባለስልጣኑ ማን ስለሆነ? ሰሪው ስለሆነ። በሰሪው እጅ እስካላችሁ ድረስ፣ በኢየሱስ ክርስቶስ እጅ ላይ እስካላችሁ ድረስ፣ በመዳፉ ላይ እስካለን ድረስ ሰሪው ባለቤቱ ክርስቶስ በእኛ ህይወት፣ በእኛ ሰውነት፣ በእኛ ማንነት ሊያዝ ይችላል። እንደሰራን ሊያፈርሰንም ይችላል። ስልጣን ስላለው። ምን ስላለው? ስልጣን አለው ብሏ። አንዳንድ ጊዜ እስቲ ጫፌን ትነካና የምትሉት ሰው አለ አይደል? አዎ ጫፋችሁን ላይነካ ይችላል። ከደፈረም ደግሞ ሊነካ ይችላል። ከነካ ለምን ነካ ብላችሁ ትጠይቁታላችሁ። አለቀ አይደለ? ሁለት ሰዎች ይጣሉና ከኔ ጋር ናችሁ። ፖሊሶች ደረሱና አገላገሏቸው። እባክህን ኢንስፔክተር አንድ ነገር ብቻ አድርግልኝ አለው። ምን ላርግልህ አለው። በቃ ይሄ ሰውዬ እናንተ ፊት ለፊት ቃል ይግባልኝ፣ ጫፌን እየሰማችሁ ነው፣ አጠገቤ እንዳይደርስ ብቻ ንገርልኝ አለው። ምን ጋር እንዳይደርስ ንገሩኝ እንጂ ምን ጋር እንዳይደርስ? አጠገቤ። ሰውዬው ደግሞ መለሰና በል አጠገቤ እንዳደርስ ብሎሃል ሲባል ምን አለ? አረ ጌታው ምን አጠገብ አለው? ይልቁንስ አጠገብ ያለኝ እኔ ነኝ አለ። ምንድነው አጠገብ? ታውቃላችሁ? አጠገብ ታውቃላችሁ? አጠገብ ያለውን ሰው አትክፋው። አጠገብሽ ላይ ያለውን ሰው አትክፊው። የሰማችሁ ነው። ድሮ አባቶቻችን ባልነቁና ባላወቁ ወንጌል ባልተገለጠባቸው ሰዓት የብዙዎች ጸብ ድንበር በመግፋት ነው። ጎረቤት ባለማት ነው። እጣቢ በመድፋት ቦይ በመልቀቅ ነበር አይደል? እንደው እግዚአብሔር ይመስገን ሰው ወንጌል እየተማረ ይህንን ክፋት ትቶታል። ትቶት እንደሚሄደው ምድር መቆያ እንጂ መኖሪያ እንዳልሆነች ሲገነዘብ ማን በሰራው ቤት ውስጥ ተቀበረ? ማን በአበባ ምንጣፍ ላይ ተቀበረ? ማን በወርቅ ካባው ተቀበረ? ባለጠጎቹም ከጣታቸው እንኳን ያለውን ወረቀት ቀለበት እንኳን እየፈለቀቁ የሞተ ቀን ያወጣታል። በትዳር በጋብቻ ቀን እስከ ሞቴ ብለህ ያሰርከውን ቀለበት ሲገንዙ ፈልቅቀው ነው የሚያወጡት። ጆሮ ላይ ያለው አይን እየሰማችሁኝ ነው። እግዚአብሔር ከሁላችን ጋር ይሁን። እንዲህ አላቸው ክርስቶስ ጥያቄን በጥያቄ ምን አላቸው? የዮሐንስ ጥምቀት ከወዴት እንደነበረች ጠየቃቸው። የሰማችሁኝ ነው። በማን ስልጣን ነው ያጠመቀው? ስልጣኑ ከማን ነው ብሎ ጠየቀ። ዮሐንስ መጥምቅን ህዝብ ሁሉ ያምንበታል፣ ህዝብ ሁሉ ይከተላል። ይሄን ጥያቄ ጠየቃቸው። ዮሐንስ የላከው አንተ ነህ፣ እሱ የጫማውን ጠፍር እንኳን ልፈታው የማይገባኝ ብሎ እነዛ ጸሐፍት ፈሪሳውያን በተሰበሰቡበት ከኔ በኋላ ይመጣል፣ እኔ በውሃ እሱ በእሳት ብሎ መስክሮለታል። እንደውም ክርስቶስ ሲመጣ ነዋ በጉ ለእግዚአብሔር ዘያትት ኃጢአት ዓለም አይደል ያለው? የዓለምን ኃጢአት ሊያስወግድ እግዚአብሔር በግ እነሆ አለ። ለመታረድ የመጣ በግ። አንዱ በግ ዓለም ሁሉ ይበላዋል፣
አንድ ጊዜ ታርዶ ዓለም ሁሉ የሚድንበት በግ ዓለም ሁሉ ለዘላለም ሲበላው ሲጠግብበት የሚኖረው ፍሪዳ ለመታረድ የመጣው በግ እሱ ነው። የጫማውን ጠፍር እንኳን ልፈታ የማይገባኝ አለ። የማቴዎስ ወንጌል ምዕራፍ 24 ቁጥር 23 ላይ ጥያቄውን ተጠየቀ። እንዲህ አሉ፣ ተጨነቁ በጥያቄው። አንተ ነህ ብለው እንዳይሉት ሊሸነፉ ነው። አይ ዮሐንስ በራሱ ነው እንዳይሉ ህዝቡ ደግሞ ያምንበታል። ህዝብ ሊነሳባቸው ነው። ከባድ ጥያቄ ነው። ስለዚህ ምን አሉ? የሰማችሁኝ ነው። እንግዲያውስ እናንተ ማትመልሱልኝ ከሆነ እኔም ለጥያቄያችሁ ዝም እላለሁ፣ አልመልስላችሁም አላቸው። ሰማችሁኝ አይደል? ለጠየቀው ሁሉ መልስ ይሰጣል። እናቴ ልጅ ላወራ ሁሉ መልስ ይሰጣል ወይ? ለዚህ እኮ ነው ዋርመምኩ ለሰናይ ያለው ቅዱስ ዳዊት። ለበጎ እንኳንም ዝም አልኩ። ለተናገረ ሁሉ መልስ አይሰጥም። ጥያቄያቸውን አውቋል። ክፋት ነው የተሞላበት። ለተንኮል እንደጠየቁ ታውቋል። ጥያቄያቸውን በጥያቄ መለሰባቸው። ሌላው ስለ ትንሣኤ ሙታን ነው የጠየቁት። ትንሣኤ የለም የሚሉ ሰዱቃውያን 7 ወንድማማቾች ስላገቧት ሴት ክርስቶስን ጠየቁት። ስንት ወንድማማቾች? 7። ጌታችንም በሰማይ አለ። እስቲ ከኔ ጋር በሰማይ በሉ። ግዴላችሁ በሰማይ እንደ መላእክት በሉ። እንደሚሆኑ እንደምን እንደሚሆኑ መላእክት በሉ። አያገቡም፣ አይጋቡም፣ አይወልዱም። ስንት ነገር ነገርኳችሁ። መላእክት ያገባሉ፣ መላእክት ይዋለዳሉ፣ መላእክት ልጆች አሏቸው፣ ይራባሉ፣ ይባዛሉ። አንድ ጊዜ የተፈጠሩ መላእክት ናቸው አይደል ዓለምን የከደኑት አሁንም ያሉት። ስለዚህ ምን ማለት ነው? ከሞት በኋላ ባለው ቀጣይ ህይወት መጋባት፣ መውለድ፣ መዋለድ የለም እያለ የነገራቸው ነው። ይሄ ምን ማለት ነው? ከሞት በኋላ ምን አለ እያላቸው ነው። ህይወት በሉኛ እስቲ። ከሞት በኋላ ህይወት አለ ምትሉ አያችሁ? እስቲ አውርዶ ያላወቁ ሰዎች እንዲህ ይላሉ። በቃ ሰው ከቤተሰባቸው አንድ ሰው በሞት ሲነጠላቸው በር ዘግቶ እግዚአብሔርን ያኮርፋሉ። አንዳንድ ሰዎች እስኪወጣላቸው ድረስ ጨጓራቸው እስኪላጥ ድረስ እግዚአብሔርን ያኮርፉታል። ካልጠፋ ሰው እገሌን ትወስድብኛለህ፣ አይኔ እኮ ነበር፣ አይኔ ነበረች እኮ፣ ምርኩዜ ነበረች እኮ ብሎ ከእግዚአብሔር ጋር የሚኳረፍ ሰው አለ። መቼም እኛ ማንገባበት ቤት የለም ታውቁታላችሁ። ይሄው ምህል አልበላ ብላ ሳምንት ሆኗታል። የኔ እናት ቀጢ 1 ሳምንት ጨምሪ፣ ክንፍ ልታወጪ ትችላለች ጸሎት ከጨመርሽ። ይሄ ነው መልሱ አባቴ። አልበላም ብትልስ እግዚአብሔር የሞተችውን ያስነሳላታል? ንገሩኝ እንጂ ያስነሳላታል ወይ? ይሄ ትንሣኤ ይኸውላችሁ። በነገራችን ላይ ቅዳሴያችን ክርስቶስ የዘላለምን የሞትን ሰንሰለት እንዴት እንደቆረጠ ኤጲፋኒዮስ የቆጵሮስ ደሴት ኤጲስቆጶስ ቅዱስ ኤጲፋኒዮስ እንደዚህ ይላል። ነፍስ እንተ ታስረት በሞት ፈታይከ። ትምህርተ ቧቱም ይላል በሞት ታስራ የነበረችን ነፍስ ፈታሃት ይላል። በምን ታስራ? ይኸውላችሁ ከቤተ ክርስቲያን ጀርባ መቃብር አለ አይደለ? አንዳንድ ጊዜ እንደው ሳይበዛ ከሆነ ወራት በኋላ ከሰው ጋር ብቻ ሳይሆን ከሰው ጋር ሆናችሁ እስቲ መቃብር ላይ ሄዱና ጎብኙ። ይኸውላችሁ የተማረ ሰው አለ፣ ታዋቂ ሰው አለ፣ ዝነኛ ሰው አለ፣ ካህን አለ፣ ሕግ አዋቂ አለ አይደለ? ከእያንዳንዱ ሰው ታውገኛለ። ያልተማረም አለ፣ የተማረም አለ፣ ባለጠጋ አለ፣ ድሃም አለ። ሁሉ የሞት ድንጋይ ተጭኖታል አይደለ? ምን እየጠበቁ ነው? ቆይ እነዚህ ይብላችሁ ከጠየቃችሁ ትንሣኤያቸውን ምናቸውን የከመርንባቸውን ድንጋይ መላእክት አይፈነቅሉላቸውም። በአንድ አዋጅ፣ በስንት አዋጅ? ክርስቶስ ዳግመኛ ሲመጣ። እንደውም ዳግመኛ ስለመምጣቱን በዚህ ቀን አስተምሯቸው ነበር አይደል? ዳግም ስለመምጣት ዓለምን ስለማሳለፍ ይሄን ነግሯቸው። ስለዚህ ክርስቶስ ድጋሚ ዓለምን ለማሳለፍ በሚመጣ ሰዓት ሙታን እንደ ዓይን ጥቅሻ ይነሳሉ። ኤጲፋኒዮስ እንደነገረን ሎቱ ይትራሃው አናገጸ ሞት እምግርማው፣ ከግርማው የተነሳ ይላል። እስቲ ከግርማው የተነሳ ብሎ መቼም አንበሳ ሲያገሳ ታውቃላችሁ፣ ግርማው ያስፈራል አይደለ? ጅብ ሲጮ በጣም በርቀት ሲጮ ጩኸቱ እዚህ ያለ ይመስላል። ክርስቶስ በቃሉ ብቻ ሙታንን ያስነሳል። ይሄ ማለት ምን ማለት ነው? የሞትን ማሰሪያዋን ይቆርጣል። አልዓዛርን በቃል ጠርቶ ከሙታን መካከል እንዳነሳው አልዓዛር የብዙዎችን ጩኸት አልሰማም። የናዝሬቱ የኢየሱስ ክርስቶስን ድምፅ ግን ሰምቷል። የሰማችሁኝ ነው?
አሁን ሙታን በመቃብር ላይ ሄዳችሁ ማየ አባዬ ወንድሜ ገሌ ብትሉ ድምጻችሁን አይሰሙም። አንድ ቀን ግን ክርስቶስ ዓለምን ለማሳለፍ ሲመጣ ሙታን እንዳይን ጥቅሻ የሚነሱት ድምጹን ሰምተው ነው። ምኑን ሰምተው? መድኃኔዓለም ድምጹን ያሰማን። ዛሬ እንደው ያልተቀበርን ሙታኖች አለና ሙታን ህሊና በህሊናችን የሞትን ወደ ስጋው ደሙ መቅረብ ያልቻልን ዛሬም ለኃጢአት ቀጠሮ ያለን ነገም ስለ አመጽ ነገም ስለ መጣል ነገም ስለ ክፋት አያችሁ ስለ መጠላለፍ አሁን እንዲህ ባለ ነገር ውስጥ ከብደን ያለን ሰዎች አለን እና ይገርማቸዋል። ስለዚህ የነፍስን ማሰሪያዋን ሊቆርጥ የሚችል ሙታንም ድምጹን ሰምተው እንዳይን ጥቅሻ የሚነሱለት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ በዚህን ዕለት ስለዚህ ብቻ ሳይሆን ስለ ዓለም ፍጻሜና ስለ ዳግም መምጣት ስለ ምጽአቱ ነገራቸው። ደቀ መዛሙርቱ ስለ ዓለም ፍጻሜ ስለ መቅደሱ መፍረስ በጠየቁት ጊዜ ጌታችን በደብረ ዘይት ተቀምጦ ሰፊ ትምህርት ሰጥቷቸዋል። በነገራችን ላይ የትምህርት ቀንም ትባላለች። የጥያቄ ቀን ብቻ ሳይሆን የምን ቀን? ከጠዋት እስከ ማታ ነው። በጣም ሰፊ የሆነ ርዕሰ ጉዳይ ላይ ክርስቶስ በቤተ መቅደስ አስተምሯል። በዚህን ዕለት ማስተማር ብቻ ሳይሆን አንድ ታላቅ ተአምርም ሰርቷል። ይሄንን ከተነሳንበት የትምህርት ርዕስ ጋር አያይዘን እናይና ትምህርታችን እንጠቀልላለን። የትምህርታችን ርዕስ እናንተ እንድታስተውሱት ያክል ነው። በደም የተረጨ ምን ንገሩኝ? ጎሽ እስቲ በሉ፣ ሙሉን በሉኝ እስቲ። በምን የተረጨ ልብስ? በደም የተረጨ ልብስ። በዚህ በቅዱስ ማርቆስ ወንጌል ምዕራፍ 5 ቁጥር 25 ጀምራችሁ ስታነቡ የአንድ ሴት ታሪክ እናገኛለን። ይህች ሴት ታሪኳን እናንተ ታውቃላችሁ፣ በብዙ መምህራን ተምራችኋል አውቃለሁ። ይህችን ሴት ዛሬ ከ12 ዓመት ህመም የገላገለበት ቀን ነው። መድኃኔዓለም እናንተንም ከህመም ይገላግላችሁ። የሚፈታው ጌታ፣ የሚያድነው ጌታ፣ የሚጠግነው ጌታ፣ ፈውስ በእጁ የተያዘለት ሁሉን ማድረግ የሚችል ካህሌ ሁሉ የሚሳነው የሌለ አዳኝ የሆነ መድኃኒት የሆነ ለዚህ በሽታ ይሆናል ለዚህ በሽታ አይሆንም የማይባል ኤክሲዴንት የሌለው መድኃኒት በየጊዜው የሚያድን በየሰዓቱ የሚፈውሰው መድኃኒት የሚፈታው መድኃኒት ለስጋ ብቻ አይደለም ለነፍስም የሚሆን መድኃኒት። ድራግ ስቶር ሄዳችሁ ከእጽዋት ውጤት የተቀመሙት መድኃኒት ቀዝቃዛ ቦታ ቢቀመጡ ችግር አላቸው። በጣም የሞቀ ቦታም ከተቀመጡ ችግር አላቸው። ቀዝቃዛ ቦታ ሲቀመጡ ቴምፕሬቸራቸው ይስተካከላል። ሞቃት ቦታ ሲቀመጡ ሙቀቱ ከመድኃኒቱ ጋር ረጅም ጊዜ እንዲቆም ተስተካክሎ ይቀመጣል። ይሄ ግን ጌታ በረሃ ላሉትም መድኃኒታቸው፣ በደጋም ላሉት መድኃኒታቸው፣ ለፍጥረት ሁሉ መድኃኒት የሆነ ፍጥረቱን ሁሉ የሚያድን የማርያም ልጅ ክርስቶስ ብቻ የሥጋም የነፍስም መድኃኒት የሥጋም የነፍስም ምግባችን ክርስቶስ አልጫው ዓለም የጣፈጠበት ክርስቶስ። ከኔ ጋር ናችሁ? በደም የተረጨ ምን አልኳችሁ? ልብስ። ሴትየዋ ታሪኳ የተቀመጠ ይቺ ሴት በማርቆስ ወንጌል ምዕራፍ 5 ላይ ታሪኳ ተመዝግቧል። ገንዘብ አላት፣ ትዳር የላትም፣ ባለጠጋ ናት፣ ልጅ አልወለደችም። የራሴ የምትለው መኖሪያ ቤት አላት፣ ደግሞም በርከት ያለ ገንዘብ አላት። አንድ ቀን ግን ታመመች ይላል። ባለጠጋ ገንዘብ ስላለው አይታመምም ያለው ማን ነው? የተሻለ ኑሮ መኖር ስለጀመራችሁ ህመም አያገኛችሁም ያለው ማን ነው? የግል ዶክተር ስላላችሁ አትታመሙም ያለው ማን ነው? ባለጠጋ መታመም ብቻ አይደለም፣ ባለጠጋም ይደህያል፣ የሰበሰበም ይበተንበታል። ለዓመት ያሉት በዕለት ሲበተንባቸው አይተናል። ለሰርግ ብለው ያስቀመጡት ለለቅሶ ሲውልባቸውም አይተናል። ጎተራ ይጎርላል አይጎርልም? አይጎርልም? ይጎርላል። እና ይገርማል። ይህች ሴት ታመመች። ታውቃላችሁ፣ ደም ነው የሚፈሳት፣ የማይቋረጥ ደም፣ ቀንም ማታም ሌሊትም ደም ይፈሳታል። ደሟን ለማቆም ያልሄደችበት ስፍራ ያልሄደችበት ሕክምና ማዕከል አልነበረም። ገንዘብ ስላላት በገንዘቧ ብዛት ግን መዳን አልቻለችም። መዳን የሚቻለው በማን ነው? መድኃኒቱ ክርስቶስ ሲያገኛችሁ ነው የምትፈወሱት። ከመድኃኒቱ ጋር ያገናኛችሁ።
ለመድኃኒታችሁ ጀርባ እንዳትሰጡ። እሱ የሚያድን ነው። በዓለም ያለውን መድኃኒት ብታገኙ ውጭ ሀገር ዘመድ ስላላችሁ የተሻለ መድኃኒት ገዝቶ ቢልክላችሁ እሱ ማስታገሻ እንጂ ፈውስ አይደለም። ግርሻ ያለበት ህመማችሁ፣ ግርሻ የሌለበት ፈውስ የክርስቶስ ነው። አንዴ ከፈወሰ ለዘላለም ያቆማል። ፈውሱ ግርሻ የለበትማ። አንድ ጊዜ ምሕረት ካረገ ለዘላለም ያቆማል። ለዘላለም ያቆማችሁ ወገኖቼ። እቺ ሴት ደም ይፈሳታል ታውቃላችሁ። ደማቸው የሚፈስ ሴቶች በባህልም ሕክምና በዚህኛውም ሕክምና የሚባለው ነገር ይኖራል ታውቁታላችሁ። እናንተ ለሳይንሱ ለእናንተ ልተውላችሁ። ከኔ ጋር ናቸው አይደል? ይቺ ሴት ያገኛት ሐኪሞች ሁሉ ገንዘብ ክፈይ መድኃኒት አለ ይሏታል። ገንዘብ ትሰጣለች። የሚያሸክሟት መራራ መድኃኒት ግን እንኳን ለአንድ ቀን ማስታገሻ አልሆነላትም። እንኳን መድኃኒት ሊሆናል ለሆነ ደቂቃ እንኳን ደሟን አላቆመላትም። ግን ተስፋ አልቆረጠችም። ተስፋ አትቁረጡ በዚህ ጌታ። ተስፋ ይቆረጥማ በክርስቶስ። ከሰው ያለ ሁሉ ትሞክራላችሁ፣ ላይሳካ ይችላል። ይጠብቃችሁትን ላታገኙ ትችላላችሁ። መድኃኒት አለ ተብሎ በተነገራት ስፍራ ሄዳለች። ቆላ ነው ደጋ ነው አላለችም። መንገዱ ሩቅ ነው አላለችም። በእግሯ እየተጓዘች ቀን ከሌሊት እያደረች ባለ መድኃኒቶችን ዘውራ አግኝታለች። ያገኘቻቸው ስርማሾች፣ ያገኘቻቸው ቅጠል በጣሾች፣ አስማተኛው ያልቀራት ሞራ ገላጭ፣ ጠንቋ ያልቀራት ድቤ ደብዳቢ። ታውቃላችሁ በእኛ ዘመን ሲጨንቃችሁ የት እንደምትሄዱ። ሲጨንቅሽ ማርያም ጋር አይደለም ሲብስብሽ እንጂ። ሲጨንቅ ስላሴ ጋር አትመጣም እርግጠኛ ነኝ። እናንተ መቼም ትንሽ ዕውቀት ታውቁታላችሁ። ትንሽ ፊደል መቁጠራችን ይሄ በሽታ እንዲህ ሊሆን ይችላል ብለን ምን ሄደባቸው ቦታዎች አሉ። ሳይሆን ሲቀር ደግሞ የምናማክራቸው ሰዎች አሉ። ከኔ ጋር ናቸው አይደል? አንድ ጊዜ አስታውሳለሁ የኔን ፎቶ በማህበራዊ ሚዲያ ላይ ያወጡትና የባህል ሕክምናን እናውቃለን ከሚሉ ሰዎች እንትን ላይ ለጠፉት። ሰማችሁኝ? ጥሩ ነው። አባቶቻችን የባህል የእጽዋት ሕክምና ጥበባቸው ነው ዛሬ ዓለም ለደረሰችበት ጥበብ መድረሻቸው አባቶቻችን ነው። አይታመንም፣ አይዋሽም አይደል? አይካድም፣ እውነት ነው። ግን የተቀላቀለ ነው። ምን ይላል? ለሀብት ይላል። ለምን ይላል? ለገበያ ይላል። ለምን ይላል? ለመስተፋቅር ይላል። ገዛ ለምን ይላል? አያደርስ እኮ የሰማችሁኝ ነው አይደል? እንዲህ አይነት ማስታወቂያዎች አሉት። የኔ ፎቶ ነው የተለጠፈበት። ሰማችሁኝ አይደል? እና ሰዎች ይደውላሉ እኔ ጋር እንደው አባ እኔ እንደዚህ ሲቸገር አይተህ እንደው በእጄ አድገህ እኔ አሳድጌክ እንደው አባ ብትሆንም ምን ሆነሽ ነው? ይኸው ቤቴ እኮ ገበያ ተዘግቷል። የተዘጋው መክፈት የሚችለው ማን ነው? በለው ቅጠል አይደለም የሚከፍተው። ማን ነው የሚከፍተው? ራሱ አስማተኛ የዘጋውን ራሱ ኢየሱስ ነው የሚከፍተው። ማን ነው የሚከፍተው? ዛሬ ኢየሱስ በሉኝ እስቲ በሉ። በማርያም እንደው ሰው ወዳችሁ ኢየሱስ በሉ። የሚከፍት የሚዘጋ ተብሎ የተጻፈለት እሱ ነው። አያችሁ፣ መክፈትም መዝጋትም የሚችል ሰው የለም። ያንተን ጉሮሮ የከፈተው ማን ነው? መዝጋትስ የሚችለው ማን ነው? መዝጋት የሚችለው ማን ነው? የከፈተው ነው መዝጋት የሚችለው አይደል? በጣም ያሳፍራል። ስላሴን መለመን ትቶ ሰውን መታመን ጀምሯል። ይሄውና ቤተክርስቲያን ምን ስንዱናት ቤተክርስቲያን። ይሄው የአባቶች ጸሎት ምን ያሳጣችኋል? ሱባኤ ብትገቡ እናንተስ ምን ታጣላችሁ? ተንበርክካችሁ ብትለምኗት ድንግል ማርያምን ታሳጣችሁና አስማተኛ ፍለጋ፣ ጠንቋይ ፍለጋ፣ ሟርተኛ ፍለጋ እንዲህ ተብሎ ተጽፏል በኤርሚያስ መጽሐፍ፣ በኢሳይያስ መጽሐፍ። ሟርተኞችን አሳብዳለሁ ይላል። ምን እላለሁ? አሳብዳለሁ ይላል። ጠንቋዩ ብቻ አይደለም ያስጠነቆለውም አይቀርለትም። ንስሐ ግቡ። ስላሴን ክዳችሁታል። ማይምረ ኅቡዓት ክርስቶስ ነግራችሁት አይደለም። ዝምታን የሚሰማው ክርስቶስ እያለ ነግሮ ወደሚሰማው ጋር መሄድ ጅልነት ነው። እግዚአብሔር ከሁላችን ጋር ይሁን። ይህች ሴት ያልሄደችበት ስፍራ ያልዋለችበት ቦታ አልነበረም። ቆላ ደጋ ወጣለች፣ መድኃኒት አላገኘችም።
እንዲህ ይላል መጽሐፉ፣ ገንዘቧን ለባለ መድኃኒተኞች ሰጥታ ጨረሰች ይላል። ገንዘብ ሲያልቅ ወዳጆችም ያልቃሉ። ገንዘብ ሲያልቅ እናትህ ካጠገብ ዞር ትላለች፣ አባትም ዞር ይላል። እናንተ በቤተሰብ መካከል እኮ የምትኖሩ እናትም አባትም ደስ የሚላቸው የሆነ ቀን በፔስታል ሙዝም ቢሆን ይዘህ ስትገባ ነው ወደ ቤት። የሆነች ነገር በእጅ አንጠልጥለህ ስትገባ እኮ ነው። የሌለው ማን ይፈልጋል? ባዶ እጅ እኮ የሚወደው እግዚአብሔር ብቻ ነው። ባዶነታችን የማይጠላው እሱ ብቻ ነው። ሰማችሁኝ አይደል? እና ይቺ ሴት ገንዘቧ ሁሉ አለቀ፣ እጇ ላይ ያለው ሁሉ ተበተነ፣ ባዶዋን ቀረች ይላል። ምንዋን ቀረች? ባዶዋን ቀረች። ባዶ እያለን የወደደን፣ የምንወደድበት ሳይኖር የወደደን፣ የምንፈቀርበት ሳይኖር ያፈቀረን መድኃኔ ዓለም ብቻ። ባዶ እጅ ማን ይወዳል? የሌለውን ማን ይወዳል? ልብሱ የቆሸሸበትን ማን ይወዳል? ገንዘብ ያጣውን ማን ይወዳል? ከባለ ጠጋ ጋር ይወዳጃል እንጂ ሰው ከደሃ ጋር ማን ጓደኝነት ይፈልጋል? ማን ነው ከድሆች ጋር እንጀራውን የሚቆርሰው? ይቺ ሴት ገንዘብ ነበር፣ ገንዘቧ አለቀ። ብቸኛ ያላት ሀብት ቤቷ ብቻ ነው። ጤና የላትም። ጤና በሌለው ቤት ውስጥ ትኖራለች። ቤት አተን ጤና በኖረን ጤና አይበልጥም ወገኖች? አይበልጥም? አንዳንድ ሰዎች እንዲላሉ እኮ መድኃኔ ዓለም ሆይ ሀብት ነበረ ዘመኔ ሙሉ የጠየቁ ሀብት ሰጥተኸኛል፣ ግን ጤና ያጣውኝ፣ በሀብቴ ጤናዬ ሊመለስ አልቻለም፣ ጤናዬ መልስልኝ ሀብትህን የሚሉ ሰዎች አሉ። ቤተ ክርስቲያን መጥተው የተሰጣቸውን የሚያስመልሱ ሰዎች አሉ፣ ውሰድልኝ የሚሉ እና ይቺ ሴት ገንዘቧ ተማጦ ቤቷ ተኝታለች። ዝም ብላችሁ ሳሏት። ገንዘብ አታ፣ መታከሚያ አታ፣ ጠያቂ አታ፣ ዘመድ አታ፣ ማህበረሰቡ አግሉላት። ደግሞ ደም ብቻ እኮ አይደለም የሚፈሳት፣ ደሙ የህመም ስለሆነ፣ ደሙ የበሽታ ስለሆነ ታውቃላችሁ። የበሽታ ደምና ኖርማል የሚፈስ ደም እኩል አይደለም። የበሽታ ደም ስለነበረው ክፉ ሽታ ነበረው። ማንም ሰው አጠገቧ አያቆማትም ነበረ። ይቺ ሴት ድንገት እንኳን ተሳስታ በገበያ መካከል እንኳን ብትል ያቺ ሴት ናት ብለው በጠረኗ ይለዩዋት ነበርና አፍንጫቸውን ይዞባታል። እዛ ከተማ ውስጥ አፍንጫ ያልያዘባት ማንም የለም። ያልተፋባት፣ ያልሰደባት፣ በርቀት አይቶ መንገድ ያልቀየረባት ሰው የለም። ሁሉ ሸሽቷታል፣ ሁሉ ዘመድ ርቋታል። ብቻዋን እያለች፣ ብቻህን እያለ ሊረዳህ የታመነ ጌታ መድኃኔ ዓለም ነው። ብቸኝነት አያርቀውም። ለብቻሽ በር ዘግተሽ ስታለቅሽም ይደርስልሽ እሱ ብቻ ነው። ማንም አስተዛዛኝ አታገኝም። ማንም እንባ አባሽ አታገኝም ከሱ ውጭ። በሯን ዘግታ ሳላችኋት ይችን ሴት ኩርምት ብላ እያለቀሰች ሞት ይሻለኛል ብላ ተስፋ ቆርጣ ስለ ሞቷ መለመን በጀመረችበት ሰዓት በበሯ የሚያልፍ መድኃኒት ነበረ ይላል። ይሄ መድኃኒት በሕይወታችን ምዕራፍ ይለፍ። እሱ ማለፍ ስትጀምሩ ጤናማዎች ትሆናላችሁ። ክርስቶስ በሕይወታችሁ ምዕራፍ በሕይወታችሁ በር ላይ እንዲያልፍ ፍቀዱለት። ብዙ ሰዎች እየተከተሉት፣ ደቀ መዛሙርቱ የተከተሉት፣ መዳን የሚፈልጉ፣ ፈውስ የፈለጉ፣ በረከት የፈለጉ፣ የሰላም ጥያቄ ያላቸው ክርስቶስን እየተከተሉት በበር ብዙ ሰው እየተንጫጫ ሲያልፍ ምንድነው ዛሬ ያለ ወትሮ ይሄ ሁሉ የሰው ድምጽ የምሰማው ብላ በሯን ከፈተች። በሯን ስትከፍት በበር ላይ ብዙ ሰው ያልፋል። ጠየቀች፣ ምንድነው ስትል የናዝሬቱ ኢየሱስ መድኃኒተ ዓለም እያለፈ እንደሆነ ተነገራት። እስከ ዛሬ ድረስ ሰምተው የማታውቀው መድኃኒት ነው ያለፈው። እስከ ዛሬ ድረስ የምታውቀው መድኃኒት በገንዘብ ነው፣ በነፃ የታደለው መድኃኒት፣ ዋጋ የተከፈለለት አንድ ጊዜ። ይሄ መድኃኒት ለሁሉ በሽታ የሚሆን መድኃኒት፣ ኃጢአትንም ጭምር የሚፈትፉስ መድኃኒት፣ ደም ብቻ አይደለም ሞትን የሚያቆም መድኃኒት፣ እንባ የሚያቆም መድኃኒት፣ መከራ የሚያቆም መድኃኒት፣ ስቃይ የሚያቆም መድኃኒት፣ በሕይወታችሁ እንባ ከሕይወታችሁ ውስጥ ያራቀላችሁ የእንባ ምንጮቻችሁን ሊያደርቅ የሚችለው መድኃኒት የታመነው ጌታ ነው። አንድ ቀንማ በበርሽ ሳያልፍ አይቀርም። አንድ ቀንማ በሰፈራችን ይሄ መድኃኒት ማለፉ አይቀርም። ይሄ መድኃኒት እያለፈ ነው። በሯን አልዘጋችም። አምና ወጣች።
ዛሬ ከመድኃኒቱ ጋር እገናኛለሁ አለች። ከመድኃኒቱ ጋር ያገናኘን፣ ከመድኃኒቱ ጋር እገናኛለሁ። አምና ነው ከቤት የወጣችው። ዛሬ መድኃኒት ዓለም ኢየሱስ ክርስቶስ ለጸሐፍት ፈሪሳውያንና ለሕዝብ አለቆች ስለ እምነት ጭምር እነሱ ስላላመኑበት አምና ከቤቷ ስለወጣች ስለዚህ ሴት የነገራቸው በዚህ ምክንያት ነው። ስለ እምነት የነገራት አምና ወጣች። አምኖ የወጣማ ይፈወሳል። ምን ብሎ የወጣ? ሰሞኑን በአንድ ጸበል ስፍራ ነበርኩኝ። እየሰማችሁኝ ነው? ወንጌል እንዳስተምር ተጋብዤ የማይፈወስ የማይፈታ ነገር አላይም ነበር። ምንድነው ጉዳዩ የሚለው እንደ ሰውኛ እንደ እግዚአብሔርኛው መልስ አለው። እየሰማችሁኝ ነው? የመጀመሪያው ያ ሰው ከቤቱ የወጣው ማንን አምኖ ነው? ንገሩኛ። እግዚአብሔርን። ማን ይምረኛል ብሎ፣ ማን ይፈታኛል ብሎ፣ ማን ያቆመኛል ብሎ። ዊልቸር ላይ ያለው በዊልቸር ከዊልቸሩ ላይ ይቆማል። የማይናገረው ዲዳ ይናገራል። በጣም እኮ የሚገርማችሁ HIV ነፃ ሆኖ ወረቀት ይዞ መጥተው ይመሰክራሉ። ካንሰር ይፈወሳል። ምንድነው? እምነት። እግዚአብሔር እንዲህ ያለ እምነት ለኛ ያርግልን። ወደ ቤተ ክርስቲያን ስትመጡ ቃሉን ለመስማት ለመፈታት እንደምትመጡ አምናችሁ ነው። ከበደል እስራት ይፈታኛል በቃሉ፣ ከኃጢአት እስራት በቃሉ ይፈታኛል ብላችሁ በእምነት ነው። እቺ ሴት በእምነት ወጣች፣ ግን ደሟ ይፈሳል። ሰው ካያት ግን ያባረሯታል። ታውቃለች። ዛሬ ማንም ሰው ይጥፋብኝ፣ ማንም ሰው ይስደበኝ፣ ማንም ሰው ይናቀኝ፣ ማንም ሰው ያበሻቅጠኝ፣ ይክፉኝም ይጣሉኝም ይደብድቡኝም ማግኘት የምፈልገው መድኃኔዓለምን ነው አለች። ወጣች። ሰው ምንም ይበል፣ ሰዎችን ተዋቸው፣ ብዙ ያወራሉ። ጆሮአችሁን እንዳከፍቱላቸው። ጆሮ ከሰጣችሁማ ሰፈር ውስጥ እኮ ቅጽል ስም አላችሁ። ጆሮ ከሰጣችሁማ እኮ በሌላ ቦታ በመስሪያ ቤታችሁ የሆነ ስም አላችሁ። በምትኖሩበት በጓደኞቻችሁ መካከል የተለጠፈ ታርጋ አላችሁ። አትስጧቸው፣ ጆሮ አትስሟቸው። እቺ ሴት ማንም ምንም ይበለኝ አለች። የመጀመሪያ ሰው ሁሉ ገና ከርቀት አፍንጫቸውን ይዘው ስለሚያልፏት ታውቃላችሁ፣ በስነ ልቦና የተጎዳች ሴት ናት። ከዚህ የተነሳ ቤት ቀርታለች። በቃ ገንዘብም የላትም። ወደ ውጭ ከወጣችም ሰው እንዳትለምን ማንም ተጠግቶ ሳንቲም ይወረውርላት ሰው የለም። ሁሉ አፍንጫ የሚይዝባት ነው። ሁሉ የተጸየፋት ነው። ሁሉ የጠላት ነው። ምን ታደርግ? እንዲህ የተናቁ በር የተዘጋባቸው መዓት አሉ። በየቤቱ ብትሄዱ መጋረጃ የተጋረደባቸው ሰዎች አሉ። እንደ እስረኛ ሰዓት ተጠብቆ በሳህን እንጀራ እየተወረወረላቸው መልሶ በር የሚዘጉባቸው ሰዎች አሉ በየቤቱ። አንድ ቀን እግዚአብሔር እንደሚፈታቸው ግን እንዳትጠራጠሩ። እነሱ የተፈቱ ቀን እኛ ደግሞ እንደምንታሰርም እንዳትረሱ። እና ይገርማል። ይህቺ ሴት አምና ነው የወጣችው። ሰው ሁሉ አፍንጫ ቢይዝብኝ ምንም አይመስለኝም፣ ዛሬ ግን መድኃኒቴን ማግኘት ፈልጋለሁ። እጄ ላይ ገንዘብ የለም፣ እሱ ግን ገንዘብ አይለኝም፣ ሳንቲም አይጠይቀኝም። በነፃ የሆነ ፈውስ አለ በእጁ ላይ። ሁሉን ይፈታል። ማን አይልም፣ ማንነት አይጠይቅም፣ ዘር አይለይም፣ ብሔር አይለይም፣ ቀለም አይለይም። ለሁሉ የመጣ መድኃኒት እንደሆነ አምና ወጣች። አዎ ክርስቶስ ለዚህ ብሔር ነው ለዚህ ሃይማኖት አይደለም፣ ለማያምኑትም መድኃኒት ሆኖ ወደ ምድር መጥቷል። አዳምና የልጆቹን ኃጢአት የአዳምና የልጆቹን እርቃን ሊሸፍን የመጣ የሕይወት ልብስ ነው። ለሁሉ ነው የመጣው፣ አይመኑበት እንጂ ለገዳዮችም ጭምር ለምህረት ነው የመጣው ክርስቶስ። እና ይቺ ሴት እንደምንም መድረስ የምትፈልገው ክርስቶስ ጋር ነው። እስቲ መድረስ የምንፈልገው በሉ፣ በማርያም መድረስ የምንፈልገው በሉ ክርስቶስ ጋር ነው። መድረስ የምንፈልገው ቀራንዮ ነው። የት ነው መድረስ የምትፈልጉት? ቀራንዮ። እና ይገርማችኋል፣ መድረስ የምትፈልገው ኢየሱስ ጋር ነው። መድረስ የምትፈልገው መድኃኒቷ ጋር ነው። እንዳሰበችው እንዳለመችው እንደተመኘችው መድኃኒቷ ጋር ደረሰች። ከኋላ ቆመችና አሰበች። ሰው ሁሉ ይገፋዋል፣ ሰው ሁሉ ይነካዋል፣ ይጨብጡታል፣ ያቅፉታል፣ ይስሙታል፣ ችግራቸውን ይነግሩታል፣ ያዋዩታል፣ ቤቴ ግባ ይሉታል፣ ታምም ያለው ይሉታል፣ ጠግነኝ ይሉታል፣ ፈውሰኝ ይሉታል፣ ፍታኝ ይሉታል፣ ሰው አርገኝ ይሉታል። ብዙ ጥያቄ ይጠይቁታል። የጥያቄ ቀን አይደል? ጠይቁት መድኃኔዓለምን። ሰው አርገን በሉት፣ ሰው አርገን መድኃኔዓለም። ቀራንዮን ማሰብ የተከፈለልኝን ውለታ ማሰብ ያቃተኝ ደካማ ሆኛለሁ። እርቃንን ተሰቅለ
ርቃኔን ሸፍነልኛል። ይሄን ማሰብ አልቻልኩም መድኃኔዓለም። ዘውትር ነጋና ነግቶ መሽቶ ሲነጋ የሚታየኝ የሥጋ ጥያቄ ነው። ስለ መኖር ስላለ መኖር ነው። ስለ እንጀራ ጉዳይ ነው ሐሳቤ ምድራዊ ነው፣ ጊዜያዊ ነው፣ ዘላለማዊ አይደለም። ጌታ ሆይ አንተን እንዳስብ ቀራንዮ እንድገኝ እርዳኝ ብላችሁ ይሄንን ጥያቄ ልትጠይቁም ልትጸልዩም ይገባችኋል ወገኖቼ። መንፈሳዊ ጥያቄ ማቅረብ። ዛሬ ያልታመመ የለም፣ ያልተጨነቀ የለም፣ የማያዝን የለም። አሁን እንድንፈታ ጌታ ሆይ ፍታኝና ያንተ አርገኝ፣ ፍታኝና ዓለም እንዳትውጠኝ። ዓለም በዘፈኗ ልትወስደኝ ነው። ዓለም በዝሙቷ እያባበለችኝ ነው። ዓለም በፍትወቷ አጥልቃ ወስዳኛለች። ዓለም ውስጥ ገብቻለሁ። እኔ አንተ ልጅ ጠፍቻለሁ። በደምህ ጠበኝ፣ እንደገና አቁመኝ። ያንተ ልጅ ልባል የማንም አልሆንም መድኃኔዓለም ብላችሁ ጠይቁት። የሱን ለመሆን የምትመኙ የሱ ብቻ መሆን የምትፈልጉ ካላችሁ ወገኖቼ ይገርማል። ከኋላ ሆነችና ጥያቄ አሰበች። እኔ ስሜ ገሌ ይባላል፣ የመጣሁበት ቦታ እንዲህ ነው፣ ህመሜ ይሄን ያክል አመት ቆይቶብኛል፣ ደም ይፈሰኛል፣ መጥፎ ጠረን አለኝ፣ እንዲህ ብዬ ልንገረው ወይንስ ደግሞ ያውቀዋልና ዝም ብዬ ከፊቱ ልቆም ምን ይሻለኛል ብላ አሰበች። አሁን ጌታን ብታገኙት ምን ይነገረዋል? ለሱ ዝም ነው እንጂ ያውቀዋል አያውቀውም። አሁን የተጨነቅሽበት የምትብሰለሰሉበት ጉዳይ፣ የምትጨነቁበት የምታዝኑበት በር የዘጋችሁበት አሁን እያነባን ነው የምናድረው። አንወሻሽም። ዛሬ ለቅሶ አለ፣ ቤታችን ለቅሶ አለ፣ ትዳራችሁ ውስጥ አለመግባባት አለ፣ አለመስማማት አለ፣ ቢሮአችሁ ሰላም የለም። አዎ ታውቃላችሁ። የደረጃ እድገታችሁን የሚደብቁ አሉ፣ ያስለቅሷችኋል። ሰነዳችሁን የሚደብቁ ሰዎች አሉ፣ ያስለቅሷችኋል። ደሞዛችሁን የሚቆርጡ አሉ፣ ያስለቅሷችኋል። እንነግድ እንስራ ስትሉ ማያሰሯችሁ አሉ፣ ያስለቅሷችኋል። ለቅሶ አለ፣ አልቃሽ አለ። የምናለቅስበት ጉዳይ ይለያያል እንጂ የማያለቅስ ሰው የለም። እመኑኝ። ግን አንድ ነገር ልበላችሁ፣ ለጌታ ምን ይነገረዋል? ዝምታዬ ውስጥ ያለውን ጩኸት ታዳምጠዋለህ ብሎ ዝም ብሎ መቆም ነው። ቆመች። ከኔ ጋር ናችሁ? ከኋላው ቆመችና እንዲህ አለች፣ ለሱማ ከሚነግረው ካዩኝ ሌሎች ስለማያቆሙኝ ከፊቱ ዝም ብዬ ቀሚሱን በእጄ ብጨብጠው ብነካው ብዳሰሰው ይሻላል አለችና እጇን ዘረጋችና ቀሚሱን በእጇ ጨበጠች። የዛን ጊዜ ከኢየሱስ ክርስቶስ ኃይል ወጣ ይላል። ምን ወጣ? እስቲ ኃይል ወጣ በሉ። በኢትዮጵያ ሀገራችን ላይ የሚፈሰውን ደም የሚያቆም ኃይል የኢየሱስ ክርስቶስ ኃይል ነው። የትንሣኤው ኃይል መከራ የሚያቆም ኃይል ነው። እንባ የሚያቆም ኃይል፣ ደም የሚያቆም ኃይል፣ ደም ብቻ አይደለም ሞትም የሚያቆም ኃይል የናዝሬቱ የኢየሱስ ክርስቶስ ኃይል ነው። ይሄ ኃይል ከሱ ውጪ ማንም ሊኖረው አይችልም። ይሰማችሁኝ ነው? እንዲህ ያለ ክርስቶስ ቀሚሴን የዳሰሰኝ ማን ነው? ከኔ ኃይል ሲወጣ ታውቆኛል አለ። ምን ሲወጣ? ኃይል። በእምነት የነካኝ ሰው አለ፣ በእምነት የዳሰሰኝ ሰው አለ አለ። ደቀ መዛሙርቱ ያለ ዕውቀት ጥያቄውን መለሱለት። ምን ብለው? ጌታ ሆይ የሚዳስሱ የሚነኩ የሚጨብጡ በጣም ብዙዎች ናቸው። ከኔ ጋር ናችሁ? ሴሪስትልኝ የሚነኩ የሚዳስሱ በጣም ምንድን ናቸው? ብዙዎች ናቸው። ብዙ ሰው እየገፋ አንድ ሰው ነካኝ እንዴት ትላለህ? ትከሻህን የነካለ እስካሁን አልተናገርክም። መጥቶ ሰላም ያለ አለ ይጨብጣል። ግን ማን ነው ቀሚሴን የነካኝ አልከን አሉት። አይደለም ሳያምነኝ የገፋኝ አለ፣ ያለ እምነት የዳሰሰኝ አለ። በእምነት የነካኝ በዚህ ህዝብ መካከል አንድ ሰው ብቻ ነው። አነካኩ ይለያል። ሲነካኝ በእምነት ነው የነካኝ። ከቤት ሲወጣ በእምነት ነው የወጣው። ስለዚህ ማን ነው የነካኝ የሚለው ጥያቄ አቀረበ። ራሷን ልትሸሽግ አልቻለችም። ምክንያቱም ከኔ ኃይል ሲወጣ ታውቆኛል አለ። ለካስ ያ ኃይል የዛችን ሴት ልብ ሲነካ አልቆም ያለው የ12 ዓመት መከራዋን አቁሞላት ነበር። የ12 ዓመት ደሟን አቁሞላት ነበር። የ12 ዓመት ስቃይ፣ የ12 ዓመት መከራ ቆሟል። ደሟ መቆም ብቻ አይደለም፣ ከሰው መካከል የማያቆማት ክፉ ጠረንም ቆሟል። መዓዛችንን ይለውጠው ይሄ ጌታ፣ ክፉ ሽታችንን ይለውጠው ይሄ ጌታ እና መዓዟ ሁሉ ተለውጧል። አሁን በኩራት ሰው ፊት ለፊት መቆም ትችላለች።
ከሰው ፊት መቆም የማትችለዋን ከሰው ፊት ያቆማት ክርስቶስ ነው። እናንተንም አንድ ቀን ያቆማቸዋል ከሰው መካከል። ዛሬ በባለጸጎችና በባለስልጣን መካከል እንዳትቆሙ የተባረራችሁ ሰዎች ነገ እናንተ ባለጠጎችም ባለስልጣኖች ሆናችሁ ከሰው መካከል ከሰው ፊት ለፊት ትቆማላችሁ። እና ይገርማል። አሁን እቺ ሴት ራሷን ልትሸሽግ አልቻለችም። የተደረገለት ሰው ደግሞ ራሱን አይሸሽግም። የተፈወሰ ሰው የዳነ ሰው ነው። ና ድናለች፣ ተፈውሳለች። እንዲህ አለች፣ ጌታ ሆይ ቀሚስን በእጄ በነካው ሰዓት ደሜ ቆሟል አለችው። ምንን በነካው ሰዓት? ምንን በነካው ሰዓት? ቀሚስን። ደሜ ቀጥ ብሎ ቆሟል። አሁን የሚፈሰው ደም ያውም ክፉ የነበረው ጠረን ከሰው መካከል እኮ አያቆመኝም ነበረ። የኔ ጌታ ያዩኝ ሁሉ አፍንጫቸውን ይዙብኝ ነበረ። አንተን ከነካው አንተን ከዳሰስኩ በኋላ አፍንጫቸውን የሚይዙብኝ ሰዎች ሁሉ አጠገባቸው እንድቆም ፈቀዱልኝ። መዓዛዬን ቀየርከው፣ ጠረኔን ቀየርከው፣ ክፉ ሽታዬ በአንተ ተወገዳለች። የናዝሬቱ ተስፋ የማርያም ልጅ ክርስቶስ የዓለምን ጠረን የሚቀይር ነው። የኢትዮጵያ ላይ ያለውን ያለመግባባትን ጠረን ይቀይርልን። የጥላቻን ጠረን የሰማችሁ ነው። ጠረናችን እኮ ተወግዷል አይደል? ትላንትና ቤተ መቅደስ ገብተን ቀድሰን የምንወጣው ካህናት እንኳን ጭምር ልብሳችን ዕጣን ነጠላችን ዕጣን ይሸት ነበር። አሁን ዕጣን አንሸትም። አሁንማ የግብጽ የግሪክ የምናምን እያለን እየገዛን የትኛውንም ዕጣን ብንታጠንም ብናጥንም እኛ ዕጣን መሽተት አልቻልንም። መዓዛችን ተለውጧል። ክፋት ሰልጥኖብናል። አልተፈታንም። ሰማችሁኝ አይደል? ከጌታ ጋር ህብረት አላረግንም። አላወቅነውም። ይሄንን ጌታ ምናመልከውን አላወቅንም። ለክርስቶስም አልተገዛ። ልባችን ሸፍቷል። ይገርማል። መዓዛዋ ተለውጦላት ቆማ በህዝብ መካከል ስትመሰክር እንዲህ አለ ጌታ፣ አንቺ ሴት እምነትሽ ታላቅ ነው አላት። እንዲህ አይነት እምነት አምና ከቤት የወጣች ሴት፣ አምና ቀሚሱን የዳሰሰችዋ ሴት እምነቷ ታላቅ እንደሆነ በህዝብ መካከል ተመሰከረላት። ይሄ ብቻ አይደለም፣ እምነቷ ታላቅ ነው። አዎ መስክሯል። ከስቃይሽ አላት ድነሻል አላት። እስቲ ከስቃይሽ በሉ ድነሻል። ከስቃይ መዳን የሚቻለው የማርያም ልጅ ክርስቶስን ስታገኙ ነው። ከመከራ ማረፍ የምትችሉ የማርያም ልጅ ክርስቶስን ስታገኙ ብቻ ነው። ከዘላለም ሞት ማምለጥ የምትችሉት የማርያም ልጅ ክርስቶስን ስታምኑት ብቻ ነው። ስጋውን ስትበሉ ደሙን ስትጠጡ በልጁ በክርስቶስ ስታምኑ ይሄ ነው። ራእይ ዮሐንስ ላይ የተጻፈው ቃል ምን ያወራልናል? ይቺ ሴት ቀሚሱን ነክታ የሚምር ቀሚሱን የሚፈውስ ቀሚሱን የሚጠግን ቀሚሱን ነክታ ደሟ ቆመላት፣ መከራዋ ቆመላት፣ እንባዋ ቆመላት፣ ስቃይዋ ቆመላት፣ ችግሯ ቆመላት። ዮሐንስ በራእይ ግን ያየው ቀሚስ የሚያሳዝን ቀሚስ ነው። ምን ይላል? እነሆ ሰማይ ተከፍቶ አየው ይላል ዮሐንስ በራእዩ። ምን ተከፍቶ አየው? እንደው መድኃኔዓለም ለእናንተ የተዘጉ ሁሉ በሮችን ሁሉ ይክፈትላችሁ። ሰማይ ተከፍቶ አየው፣ በአንባ ፈረስ ላይ የተቀመጠ ይላል። በምን ፈረስ ላይ? ነጭ ልብስ የለበሰ ይላል። ምን አይነት ልብስ? በልብሱ ላይ ደግሞ ስም የተጻፈበት ነበረ ይላል። በልብሱ ላይ የተጻፈ ስም ነበረ። ቀሚሱም በደም ተነክሮ ነበረ። በደም የተነከረ ልብስ፣ በደም የተነከረ ቀሚስ ለብሶ ነበረ። በልብሱ ላይም የተጻፈው ስም የእግዚአብሔር ቃል ይላል። አካላዊ ቃል ክርስቶስ በቀራንዮ አደባባይ ስለኔና ስለናንተ የአይሁድን ጅራፍ የተቀበለው ክርስቶስን፣ የተገረፈው ክርስቶስን፣ የተጎተተው ክርስቶስን፣ በመቃ የተመታው ክርስቶስን፣ ራሱን በዘንግ የቀጠቀጡት ክርስቶስ የለበሰው ልብስ በደም ርሶ ነበረ። ኢሳይያስ በ53ኛው ምዕራፍ እንደነገረን እንወደው ዘንድ ደም ግባት የለውም እንዳለ ያ መልኩን ለማየት የወጡ ሴቶች መልኩን ለማየት ሀገርና ከተማ ለቀው ክርስቶስን ይከተሉ የነበሩ ሰዎች በዕለተ ዓርብ ሲያዩት ግን እንወደው ዘንድ ደም ግባት የለውም። ያ መልክ በደም ተለውሷል። ያ ዳሰውት የተፈወሱበት ቀሚስ በደም ተጨማልቆ ነበረ። ላንተ የተከፈለ ዋጋ ነው። ላንቺ የተከፈለ ዋጋ ነው። እስቲ አንድ ሰዓት ጥቂት ደቂቃ ቀራንዮ ላይ እንድረስ። ቀራንዮ ላይ ከሐሙስ ማታ ምሽት ጀምሮ ኢየሱስ ክርስቶስ በአይሁድ እጅ ይሁዳ አሳልፎ ከሰጠበት ሰዓት ጀምሮ ደቀ መዛሙርት ሁሉ ፈርተው ሲበታተኑ
አንድም ሰው ከክርስቶስ ጋር አልቆመም ነበር ይላል። አሁን በዚህ ዘመን ከእውነት ጋር የሚቆም ሰው የለም። እውነት ክርስቶስ ነው። ለእውነት የሚቆም አታገኙም። ከሐሰተኞች ጋር የሚተባበር በሐሰት መስክሮ የሚከስና የሚያስወነጅል ነው እንጂ ለእውነት የሚቆም ማንም የለም። ጲላጦስ መረመረው። እውነት ምንድነው አለ። እውነት ግን ራሱ ክርስቶስ ነበረ። ምንም አላገኘውበትም እያለ እጁን ታጥቦ አይሁድን ፈርቶ አሳልፎ ሰጠው። ከዛች ሰዓትና ደቂቃ በኋላ ቀሚሱን ቀደዱና ተካፈሉ። በቀሚሴ ላይ ዕጣ ተጣጣሉ የተባለው የነቢዩ ትንቢት ይፈጸም ዘንድ ቀሚሱን ተካፈሉ። የሚምር ቀሚሱን፣ የሚያድን ቀሚሱን፣ ደም ያቆመው ቀሚሱን ቀደዱና ለራሳቸው ተካፈሉ። ቀይ ግምጃን አለበሱት ክርስቶስን። ከዛ ሰዓት በኋላ አንድ ኃይለኛ ሊሸከም የማይችለውን እርጥብ የሆነ የሚከብድ መስቀል በትከሻው ላይ አስቀመጡ። መግረፍ የሚችሉ ኃይለኞች ወታደሮች ተመረጡ። የሰማችሁኝ ነው። አንድ ወንጀለኛ ከ40 ያላነሰ ያልበለጠ ግርፋት ነበር የሚገረፈው። ክርስቶስ ግን እንደ ወንጀለኛ እንኳን ሊቀጣ ከሚችለው ግርፋት በላይ እንዲገረፍና እንዲቀጣ ተወሰነበት። መድኃኔዓለምን የዚህ ሰዓት አስቡት። የተገረፈበት ጅራፍ፣ በጅራፉ ላይ የታሰረ ብረት፣ እሾሃማ ብረት አለ። ስጋን የሚቦጭቅ ብረት፣ በሽቦ የታጠረ ጅራፍ ነው። አንዱ ጅራፍ ሲወረውረው ክርስቶስ ሰውነት ላይ ይንጠለጠመጠምና ከልብሱ ጋር ሰረግ ስጋውን ቦጭቆ ወደ ላይ ያነሳዋል። በዚህ ሰዓት ደሙ ይረጭና ፊቱ ላይ ልብሱ ላይ ደሙ ይረጭ ነበረ። አንድ በደል የለበትም፣ አንድ ኃጢአት የለበትም። ኃጢአተኛ ወንጀለኛ ያሉት ስላዳነ ነው። የ38 ዓመት እስራት መጻጉዕን የፈወሰውን ጌታ እንደ ወንጀለኛ 12 ዓመት ደም የሚፈሳትን ሴት ስለፈወሰ ደሙን አፈሰሱት። መስቀሉን መሸከም አልቻለም። ትከሻው እስኪወልቅ እስኪነቀል ድረስ ይገፈትሩት ነበረ። ይሄ ብቻ አይደለም፣ ከኋላና ከፊት ጌታን አሰሩት። አስቡት። ከኋላ ያሉት ይጎትቱታል፣ ከፊት ያለው ደግሞ ይለቀዋል። ከፊት ያለው ሲጎትተው የኋላው ይስበዋል፣ እየተንደረደረ ይወድቃል። መስቀሉን እንደያዘ ይወድቅ ነበረ። ወድቆ እስኪነሳ አይጠብቁትም። ይተፉበት ነበረ፣ ይረግጡት ነበረ፣ በወደቀበት ይመቱት ነበረ። ማን ነበረ ከዮሐንስ በቀር? ማን ነበር አንድያ ልጇ ክርስቶስ ያውም ድንግል ማርያምን በሁለተኛው ምዕራፍ ነው ያገኘችው። በሁለተኛው ምዕራፍ እንደ ወንጀለኛ ልጇን በፈወሰ ባዳነ እንደ ወንጀለኛ መስቀል አሸክመው። በብሉይ ኪዳን መስቀል ወንጀለኞች የሚቀጡበት ነበረ። የሁላችን ወንጀል የሁላችን ኃጢአት በመስቀል በራሱ ላይ ሊያኖር እንደ ወንጀለኛ መስቀል ተሸክሞ እናቱ ማርያም አየችው። ልጄ ብላ አንድ ልጇ ነውና እናት አንጀቷ አይችልምና ልጄ አበባዬ ብላ አብራ ስትወድቅ ድንግል ማርያምን ይገፈትሯት ነበረ። ዮሐንስ ድንግል ማርያምን ያቅፋት ነበረ። ፊቱ በደም ተጨማልቋል። እየሄደች ፊቱን ትጠርግለታለች። ልጄ ትላለች። ቋንቋ አጣች። ቃላት አጠሯት። ምን ብላ ትንገረው? ምን ብላት? እንዴት አይነት ትሕትና ነው! ለሰው ልጅ የሚከፈል ውለታ እንደሆነ ታውቃለች፣ ግን ዝም ብላ ልጄ ትለዋለች። ያያታል ክርስቶስ መከራው ከብዷል። በስጋ የሚሸከመው መከራ አይሁድ የሚገርፉት ግርፋት ፋታ እንኳን አይሰጡትም። ለእናቱ መልስ እንኳን ለመስጠት ጊዜ አልነበረውም። ኃይለኛ ይመጣና ይረግጠዋል። በወደቀበት ደግሞ ሲያነሱት ደግሞ መልሰው ይገርፉታል። ደግሞ የዕውሩን ዓይን በጭቃ ቀብቶ የፈወሰውን ጌታ ፊቱን በጨርቅ አሰሩና መኑ ጸፋይ ከክርስቶስ ተነበይ ለከ። ማን ነው በጥፊ የመታ? እስቲ ትንቢት ተናገር አንተ የእግዚአብሔር ልጅ ከሆንክ እስቲ እያሉ እያፌዙበት በጥፊ ይመቱት ነበረ። ራሱን በዘንግ ይቀጠቅጡት ነበረ። የጎን አጥንቱ እስኪታይ ድረስ ነበር የተገረፈው። ከአዳም ጎን አጥንት አንዲቷን አንስቶ ሔዋንን የፈጠረው እግዚአብሔር ጎድኑ እስኪታይ ተገረፈ ክርስቶስ። ይሄ ብቻ አይደለም። አናትን በስቶ የሚገባ የሾህ ዘውድ
የሾህ አክሊል አምጥተው በራሱ ላይ ያደረጉ። እሾሁ የዘለቀ በጭንቅላቱ ላይ ሲሄድ በዓይኑ፣ በጆሮ፣ በአፉ ደም ይፈሰው ነበረ። አንድም ሰው አራራለትም። ያዳናቸው ሰዎች ነበሩ። እነ መጻጉዕ ነበሩ። 12 ዓመት ደም የፈሰሳት ሴት ፈውሶኛል፣ ለምን ትመቱታላችሁ? እኛን በፈወሰ ያለ ሰው አልነበረም። የዳኑ ሰዎችም ጸጥ አሉ። እባካችሁ ተውት፣ አሳርፉት ያለም ሰው አልነበረም። ሁሉ በሞቱ ተባበረ፣ ዝም አሉ። ዮሐንስ እያለቀሰ ይከተለዋል። በአንጻረ መስቀል ቀዊሞ ዮሐንስ በከየ። በመስቀሉ አጠገብ በመስቀሉ ትይዩ ላይ ሆኖ ዮሐንስ አለቀሰ። እንዘይብል እንዲህ ብሎ ወይሌ ወይሌ ወየው ወየው አለ። ዓለምን የፈጠረው ክርስቶስ እንደ ባሪያ ያዙት። ዓለምን በመሃል እጁ የያዘውን ያዙት። እንደ ወንጀለኛ ቆጠሩት። አራጁን እንደሚከተል እንደ የዋህ በግ እሱም ተከተላቸው። ለሞት የመጣው ክርስቶስ፣ ለመታረድ የመጣው ክርስቶስ፣ ለአዳም ቤዛ ካሳ ለመሆን የመጣው ክርስቶስ ለመታረድ እየተከተለ አራጁን ተከትሎ ቀራንዮ ደረሰ። ወየው አለ። ለዚህ ነው ዮሐንስ አፈወርቅ በቅዳሴው ብክዩ እለታፈቅሩ፣ የምታፈቅሩት የምትወዱት ሰዎች አልቅሱለት አለ። አልቅሱለት። አማኑኤል ሆይ ለኔ ብለህ ደማ በሉት፣ ለኔ ብለህ ቆሰልክ በሉት፣ ለኔ ብለህ ተገረፍክ በሉት፣ ለኔ ብለህ አናትን በመቃ በዘንግ ተመታ ብላችሁ አልቅሱ። ይታያችኋል ግርፋቱ፣ ይሰማችኋል ህመሙ፣ ይሰማችኋል ያ ስቃይ ያ ሰቆቃ። አይሰማንም ወገኖቼ። በሞቱ በኩል እኛ ክርስቶስን መምሰል አንፈልግም። ይህንን ሁሉ ዮሐንስ ከድንግል ማርያም ጋር ያይ ነበረ። ቀሚሱ በደም ርሶ ነበረ። ይሄ ዮሐንስ በዓይኑ እያየ ነው። ከክርስቶስ ትንሣኤ በኋላ ሰማይ ተከፍቶ ዮሐንስ ሲመለከት ከሰማይ ያላወረደውን ሥጋ ወደ ሰማይ ይዞ የወጣው ወልደ ማርያም የማርያም ልጅ ክርስቶስ፣ አካላዊ ቃል ክርስቶስ፣ የባሕርይ አምላክ የሆነው ክርስቶስ በሰማይ በአባቱ ቀኝ በዙፋን ሲመለከተው በአንባ ፈረስ ላይ የተቀመጠው ነጭ ልብስ ለብሷል ያለው፣ ስም ተጽፎበት ነበር ያለው፣ ደም የተነከረ ቀሚስ በደም የራሰ ልብስ ለብሷል ብሎ የተናገረለት ክርስቶስ በቀራንዮ አደባባይ ላይ የለበሰው እኛን ጸጋ ሊያለብስን እሱ እርቃኑን የተሰቀለው ክርስቶስ ቀሚሱ በደም ተጨማልቆ ዮሐንስ ተመለከተ። ያንን ውለታ እንድናስብ ነው። መድኃኔ ዓለም ያደረገልትን እንድንተርክ ነው። ለዚህ ነው ቤተ ክርስቲያን ሁል ጊዜ ዘውትር ቅዳሴ በቀደሰችበት ሰዓት አቤቱ ሞትህን ቅድስት የሆነች ትንሣኤህን እናስባለን ትላለች ቤተ ክርስቲያን። ሞትህን እናስባለን፣ መከራህን እናስባለን፣ ስቃይን እናስባለን። ቤተ ክርስቲያን ይሄንን ሁሉ ትናገራለች። ስለዚህ ወገኖቼ በዛሬው ዕለት ኢየሱስ ክርስቶስ ያ የለበሳት ያቺ ቀይ ደም በደም የተነከረው ልብስ ስለኔና ስለናንተ የፈሰሰ ደም ነው። እንዲህ ተብሎ ተጽፏል። ከኔ ጋር በሉ እስቲ ወደሙ ለኢየሱስ ክርስቶስ ያነጻህንም ኩሉ አጣዊነ። የኢየሱስ ክርስቶስ ደም በሉ ከኔ ጋር። ጨረስኩ ትምህርት። የኢየሱስ ክርስቶስ ደም የማደም ከኃጢአት ሁሉ ያነጻናል። ከምን ሁሉ ያነጻናል? ያ የክርስቶስ ደም ከኃጢአት የሚያነጻው ደም ነው። ቀሚሱ በደም ተሸፍኖ ነበር ብሎ የገለጸው ያ ቀሚስ የተባለው እኔና እናንተ ነው። በደላችንን እንዳጠበልን ሲናገር ነው። ለኃጢአት ስርየት የፈሰሰው የክርስቶስ ደም የሚያነጻ ደም፣ የሚፈታ ደም፣ ኃጢአታችንን የሚሰርዝ ደም ነው። ከክርስቶስ ደም ውጪ ኃጢአትን ይቅር ለማለት የተሻለ ደም የለም። አንድ በግ ቀራንዮ ላይ ታረደ። ስንት በግ? እስቲ ስለ ድንግል ማርያም እንደዚህ ብላችሁ መስክሩ። አንድ ሆና ተወልዳ በሉ። ግዴላችሁ አንድ ሆና ተወልዳ በሉ። አንድ ብቻ ወልዳ ዓለም ዳነ። ምን አልኳችሁ? አንድ ሆና ተወልዳ አንድ ብቻ ወልዳ ዓለም ምን አለ? አንድ በግ በሉ እስቲ። ስንት በግ? አንድ በግ። ያ በግ በቀራንዮ ላይ አንድ ጊዜ ታረደ። ስንት ጊዜ ታረደ? ስንት ጊዜ ታረደ? አንድ ጊዜ። ስጋው ተቆረሰ አንድ ጊዜ፣
ደሙ ፈሰሰ። ስንት ጊዜ? አንድ ጊዜ። ዓለም ሁሉ እስከ ፍጻሜ ሰማይ ከነግሱ ምድር ከነጓዟ እስክታልፍ ድረስ ዓለም ሁሉ ከዚህ ከታረደው በግ ከኢየሱስ ክርስቶስ ደም እየጠጣ ከታረደው በግ ከኢየሱስ ክርስቶስ ሥጋ እየበላ ለዘላለም ይኖራል። የማያልቅ ፍሪዳ ማለት ክርስቶስ ነው። የሰማችሁኝ ነው? በቅዳሴ ሰዓት ያ በቀራንዮ የፈሰሰው ትኩሱ ደም ለኃጢአት ማስተስሪያ የሰማችሁኝ ነው? ከኃጢአታችን ምንነጻበት ምንታጠብበት ነው። ስለዚህ ያንን የክርስቶስን ሥጋ ያልበላችሁ ያንን የፈሰሰውን የክርስቶስ ደም ያልጠጣችሁ ክርስቶስን ልትወዱ ስለማትችሉ ሥጋውንና ደሙ እንድንበላ እግዚአብሔር መንፈስ ቅዱስ ሁላችንም ይርዳን። በዚች በጥያቄ ዕለት በጎ የሆነው እንድንጠይቀው መድኃኔዓለምን እስቲ ፍቅርን አብዛልን በሉት። ቀራንዮን እንድናስብ እርዳን በሉት። አያችሁ በቃ ክርስቲያን ማለት ዘውትር ቀራንዮን የሚያስብ ዘውትር ጎልጎታን የሚያስብ ዘውትር በቀራንዮ ላይ የሚገኝ በቀራንዮ የፈሰሰውን የክርስቶስን ደም የሚጠጣ ሥጋውን የሚበላ ነውና የበደለ ይካስ፣ የቀማ ይመልስ፣ የተጣላ ይታረቅ፣ ይቅር ለእግዚአብሔር እንባባል። ሙሽራው ክርስቶስን ጠብቀው፣ ክርስቶስ ይመጣል። እስከዛው ግን ልብሳችሁን በበጉ ደም እጠቡ፣ አንጹ፣ ታጠቡ። የታጠበ ሰው ደግሞ ታውቃላችሁ ወደ ማዕድ የሚቀርበው በታጠበ ትሪ እንጀራ ይቀርባል እንዴ? ማነው ባልታጠበ ትሪ እንጀራ ይቀርባል እንዴ? እሺ በታጠበ ትሪ የቀረበ እንጀራ ላይ ባልታጠበ እጅ ትቀርባላችሁ? አትቀርቡም። ይሄ ምድራዊ እንጀራ ነው እና ታጥባችሁ ለማዕድ እንደምትቀርቡ ሁሉ የክርስቶስ ሥጋና ደምን ለመቀበል ንግድ አይከለክልም፣ ስራ አይከለክልም፣ ስልጣን አይከለክልም፣ ፖዚሽን አይከለክልም። ማንኛውም በክርስቶስ የሚያምን የሰማችሁኝ ነው በመስቀል ላይ የተሰራለትን ስራ የሚያምን የክርስቶስ ደም ከኃጢአት ያነጻኛል ብሎ የሚያምን ኃጢአተኛ ወደዚህ ደም ሊቀርብ ይገባዋል። ይኸውላችሁ አንዳንድ ሰዎች እኔ እኮ ኃጢአተኛ ነኝ እንዴት የክርስቶስን ሥጋ የሚል አለ። ሥጋው ለጻድቃን ሳይሆን ለማን ነው? መድኃኒት እኮ የሚታዘዘው ለበሽተኛ ነው ወይ ለጤነኛ ነው? ለማን ነው? ለበሽተኛ። ስለዚህ የክርስቶስ ሥጋም ለበሽተኞቹ ለኛ ነውና ኃጢአታችንን እየተናዘዝን ወደ ክርስቶስ ሥጋና ደም የምንቀርብበት ዘመን ያርግልን። በፋሲካው ሥጋ የምንበላበት ሳይሆን ሥጋ አምላክ የምንቀበልበት ደመ መለኮት የምንቀበልበት ትንሣኤ እንዲሆንልን ከትንሣኤው ጋር አብረን እንድንነሳ የሰማችሁ ነው። ክርስቶስ ተነሳ ከተባለበት በኋላ ጾሙ ተፈታ ሲባል ሰው ጸሎቱን ይፈታል፣ ሰው ቤተክርስቲያን መምጣቱን ያቆማል። ታውቃላችሁ ሥጋ ከባድ ነው። ሥጋ ላይ ደግሞ ሥጋ ተበልቶት የምታውቁት ነውና ከቤተክርስቲያን እንዳጠፉ እንደ ማህበረ ሰማዕታት በእውነት ማህበረ ሰማዕታት በዚህ ጉባኤ የግራር ደብረ አባይ ቅድስት አርሴማ ወአቡነ ሀብተ ማርያም ቤተክርስቲያን ወጣቶች ማህበረ ሰማዕታት የቅድስት አርሴማ ማህበር ይመስለኛል ማህበረ ሰማዕታቶች ይሄንን ጉባኤ ዘርግታችሁ እኛን ተገኝተን እንድናስተምር ሳይሆን እንድንማር እናንተም ቁጭ ብላችሁ እንድትማሩ አድርገውናልና ማህበሩን ያስፋላችሁ በሏቸው። ማህበራችሁን ያስፋላችሁ በሏቸው። ማህበረ ሰማዕታት፣ ማህበረ ቅዱሳን፣ ማህበረ ጻድቃን ያድርግልን። ጀምራችሁ የምታቋርጡ ሳይሆን ጀምራችሁ የምትጨርሱ ያድርጋችሁ። ማህበር ተብሎ ቤተክርስቲያን ሲቀረብ ፈተናዎች አሉና ብዙ ቻሌንጆች ይኖራሉ። በውስጥም በውጭም ፈተና ሊኖር ስለሚችል አይዟችሁ፣ በርትታችሁ ፈተና ተቋቁማችሁ ማህበራችሁ ወደፊት አስቀጥሉ። ጉባኤያችሁን በደንብ አጠናክሩ። እናንተን እንደዚህ መግበዋል፣ እናንተም ደግሞ ጉባኤ መዘርጋት አለባችሁ ማለት ነው። በሕማማቱ ቀራንዮ እንድናስብ እንድንማማር ሰፊውን ጊዜ ወስደን እንድንነጋገር አድርገውናል። እግዚአብሔር አሁንም ለወጣቶች ወንድሞቻችን እህቶቻችን እድሜ ከጤና ጋር ሥላሴ ያድልልን፣ የልባቸውን መሻት ሥላሴ ይፈጽምልን። እዚህ መታችሁ ደግሞ ቀጠሮ አክብራችሁ ለተማራችሁት ለእናንተ ደግሞ መድኃኔዓለም የልባችሁን መሻት ይፈጽምላችሁ። ካገኙ ማጣት ከገቡ መውጣት የሌለባትን ተስፋ የምናረጋትን መንግስቱን እግዚአብሔር ያውርሰን። አምኖ ነበሩ ካዱ፣ ቆርቦ ነበሩ አፈረሱ ከመባል ሥላሴ ይጠብቀን። ይቆየን።